ሜላት ቀጥይሽ። እሺ እንትን አንደኛ ለጠየቅ የነበረውን ነገር አሁን መለስክ። ሁለተኛ ነገር በጣም ትዕግስታችሁን ሳላደንቅ አልቀርም እውነት ለመናገር እና እኔ ስለ ሃይማኖቴ የተወሰነውን ያህል አውቃለሁ። ግን አሁን እዚህ ላይ ገብቼ በተለይ ከትላንት ወዲያ ምናምን እያዳመጥኩት ነበርና በጣም ብዙ ጥያቄ ውስጥ የፈጠረብኝና ልቤ በጣም ተጨነቀ፣ በጣም ተረበሸ። እውነት ለመናገር አለቀስኩ ብቻዬን ሆኜ ማለት ነው። ግን አሁን እናንተ የምታስተምሩት እውነት ከመጽሐፍ ቅዱስ የወጣ ለምን ስለፈራሁኝ ነው። ያ እውነት ከመጽሐፍ ቅዱስ ነው እያወራችሁ ያላችሁት ወይስ? በጣም ኮንፊዥን ውስጥ ስለገባሁ ነው። እና ከትላንት ወዲያ በጣም እንትን እያልኩ ነበረ፣ እያዳመጥኩት ነበርና አይምሮዬ በጣም ተረብሿል እና መረጋጋት ፈልጋለሁ። አም ሶሪ ይቅርታ። እሺ ችግር የለውም። ይሄ ምን ይባላል መሰለሽ፣ የሰው ልጅ ስቴጅ አለው። እኛ እንግዲህ ከእናት ከአባቶቻችን የተቀበልነው ሃይማኖት አለ እና ያ የተቀበልነው የሆነ ሃይማኖት ኮንፍሊክት ይፈጠራል። ኮንፍሊክት ማለት ምን ማለት ነው? ከሐቂቃው የወጣ ነገር ይኖራል። ለምሳሌ ትላንትና እያስተማርን ነበረ። እኔ የምር ነው የምላችሁ በህይወቴ ላይ በጣም ከሚያስጨንቁኝና ከሚያስጨንቁኝ ትልቁ ነገሮች አንድ ወገን ባለማወቅ ገሃነም እንዳይገባ ባለማወቅ ማለት ነው። በቃ በተራ እልህ እንደው ደርሶት ራሱ ትምህርቱ ገሃነም እንዳይገባ እፈራለሁ። ምክንያቱም አብዛኞቹ ይህንን መጽሐፍ ይህንን ባይብል ወላሂ አያውቁትም አብዛኞቹ ወገኖች ማለት ነው። መድረስ አለብን፣ ግዴታችን ነው። መስበክ አለብን፣ ግዴታችን ነው። ማስተማር አለብን፣ ግዴታችን ነው። ስለዚህ እህታችን ምንድን ነው ያለችን? እናንተ ኢምሩ ማለት ነው የሚያስተምረውን ነገር ሰምቻለሁ፣ ግራ ገብቶኛል። የምታስተምሩት ነገር ከባይብል ነው ወይ? እኔ በ10 ጣት ፈርሜ መሰክርልሻለሁ። ወላሂ ሱመ ወላሂ እናንተ ከምታምኑት ነገር ውጭ የሆነን አስተምሮ አንድ ሙስሊም ይዞ አይመጣም። እኔ ይዤ አልመጣም። ሐራም ነው። አላህ ከልክሎኛል፣ ነብዩ ከልክሎኛል። እኛ አዳብ አለን። አዳብ ማለት ጸባይ፣ እንትን ስነ ምግባር ማለት ነው። የውይይት ስነ ምግባር አንደኛው ምንድነው? ሰው ልጅ በሚያምነውና በሚያምነው ብቻ ነው የሚሞገተው። ኦርቶዶክሳውያን ከሆናችሁ እንደ ኦርቶዶክሳውያን መጽሐፍ፣ ፕሮቴስታንቶች ከሆናችሁ እንደ ፕሮቴስታንት መጽሐፍ፣ ሌላም አካል ከሆናችሁ እንደ መጽሐፋችሁ ነው እንሞገታችሁ። ያለበዚያማ እንዴት ነው የሚሆነው? ይህ ሰው ልጅ በማያምነው መጽሐፍ እንዴት ይሞገታል? ስራችን እኛ ሁለት ነው። አንደኛ እየሰበክን ማምጣት ነው። ሁለተኛ ውስጥ ያለውን ማጥራት ነው። የነብዩም ስራ ይሄ ነው። እየሰበኩ ያመጣሉ፣ ውስጥ ያለውን ደግሞ ያጠራሉ። ስለዚህ እህታችን 100% መልልሽ እኔም ሆንን እዚህ እንቅስቃሴ ላይ ያሉ ወንድሞች እንደዚህ አይነት ነገር ውስጥ አታገኛቸውም። እያንዳንዱ የሚያስተምረው ትምህርት ቤዝዶን ኋት ነው። ቤዝዶን በራሳቸው አስተምሮ ነው። ወሂድ ብቲ፣ ኢምራን ብቲ፣ ሁሱ ብቲ፣ ሳላህ ብቲ፣ ኢብራሂም ብቲ፣ ማሂርም ብቲ፣ ሁለቱም ማሂሮች፣ ሌሎችም ስማቸውን ጠርቻ አልጨርሳቸውም። ሁሉም የሚያስተምሩት ቤዝዶን ምንድን ነው? ባይብል ነው። ስለዚህ እንደዛ ነው። እንዴት ነው መማር የምችለው? ሁሌ እንደዚህ ማለት ላይቭ ላይ ሁለት አይነት ሚንሶች አሉ። አንደኛ ሁሌኛ ላይቭ ላይ አለን። ላይቭ ላይ እኛ ሁሌ አለን። ገብቶሻል? ሁሌ ላይቭ ላይ አለን እኛ። ለምሳሌ እኔ ላይቭ ላይ ከ2 ሰዓት በኋላ ባለው አለው። ከዛ በተጨማሪ ደግሞ ከ4 ሰዓት በኋላ ሁሌ ላይቭ ደግሞ አለን። እኔና ኢምሩ ላይቭ አለን። ሌሎችም ወንድሞች ላይቭ አላቸው። ጠዋቱን ክፍለ ጊዜ ደግሞ ኢብራሂም ወንድም ኢብሩ ላይቭ አለው። ይሄ በፈረቃ በንግግር የተደረገ ነገር ነው ያጀማ። ጠዋት ላይ ወንድም ኢብሩ ላይቭ አለው። አንደኛው የላይቭ ትምህርት ነው። የላይቭ ትምህርት ያን ያህል እውቀት ምቀስሚበት አይደለም። ከዛ በተጨማሪ ምን ታደርጊያለሽ? ቴሌግራም ቻናሎቻችን ላይም ትምህርቶች አሉ። ከዛ በተሻለና በተጨማሪ ግን ቀጥታ ኢብሮ ጋር ኮንታክት አስደርግሻለሁ። ስልክም እየደወልሽ በውስጥም ምንም አጠቃላይ ያለውን ነገር እንትን ይልሻል። እና ኢብሮ እንደዚህ አይነት ልምድ በጣም አለው በስልክ ምናምን። ኢብራሂም ማለት እኔ አንዳንዴ በጣም ያስቀኛል። ሁሱ ጋር ለጠዋት ትምህርት ጠዋት ክፍለ ጊዜ ላይ ሁሱ ጋር አለ።
ያን ቤት እንትን አትበሉት። ሜንሽን መደረግ የለበትም የሁሱ ቤት ወሳኝ ቤታችን ስለሆነ ማለት ነው። በውስጥ በደንብ እንትን ይልሻል ኢብራሂም፣ በደንብ እንትን ያደርግሻል። ማንኛውም ጥያቄ ስልክም ደውለሽ 2 ሰዓት 3 ሰዓት 3 ቀን በፊት ያናገርኩት ማለት ያየሁት ልጅ ቢሆን ደስ ይለኛል። ለምን በጣም ውስጥ የገባው አላቅም። ሌሎቻችሁን ብዙ አላቃችሁም። እና ማን ነው አሁን እዚህ ቤት የነበረውን ልጅ ነው? እዚህ ቤት አልነበረ ነው አሁን ነው ማለት አሁን ቅድም እዚህ ቤት የነበረ ልጅ ነው። እኔ ነው እየጠየቀኝ። አይ ቲንክ ኢምራንን ነው የሚሆነው፣ ሌላን ሰው አይመስለኝም። ነጭ ሻሽ ነገር ነጭ ሻሽ እና ነጠላ ኢምራን ሻልሽው አሁን እዚህ ነበረ። ኦኬ አዎ ኢምራን ተሱን ታወሪያለሽ፣ እነግረዋለሁ፣ ችግር የለውም። ቴሌግራም ላይ ያወራሻል። ማሂርን አውሪው ያገናኝሻል። እኔ እሱን አወራዋለሁ፣ እነግረዋለሁ፣ ችግር የለውም። እሺ ሁለተኛ ነገር በጣም ትዕግስታችሁ በቃ እኔ እንጃ፣ በጣም እውነት በጣም ትለያላችሁ። እኔ ማወቅ ነው መማር ነው የምፈልገው። ኔጌቲቭ ነገር እንዲኖር አልፈልግም ውስጤ። ያ ችግር የለውም። ኢንሻአላህ በደንብ ትማሪያለሽ፣ ሰፋ ያለ ነገርም ታገኛለሽ ብዬ አስባለሁ። እንዴት ነው አሁን ልውረድና ከዛ እንዴት ነው እንትን ምለው? እንትን በቃ አሁን እንትን በይና ያው ማሂር ታወራታለህ አንድ አፍታ። አዎ እኔን ጻፊልኝና እኔ በውስጥ ጻፊለት ለባይ አገናኝሻለሁ። በቃ ፎሎ አድርጌሃለሁ፣ አወራሃለሁ። ያው ፎሎ ባክልኝ፣ ችግር የለም። አመሰግናለሁ። በጣም ይቅርታ። እሺ ችግር የለውም። እሺ ችግር የለውም። ቁርአን ላይ ግደሏቸው የሚል የለም ብለከኝ ነበረ። ሱራ 4 ላይ አሁንም 4 ላይ ቁጥር 89 ላይ 4 አይደለም። አዎ 4 አይደለም። ሱራ 4:89 ላይ እንደዚህ ይላል፣ አማኞች ሆይ በአላህ መንገድ በአላህ እንደ ካዱ ሁሉ እናንተም አትክዱና ከነርሱ ጋር እኩል እንድትሆኑ ተመኙ። በአላህ መንገድ እስከሚሰደዱ ድረስ ከነሱ መካከል ወዳጅነትን አትያዙ። ከእምነት ካፈገፈጉ ማርኳቸው፣ ባገኛቸውም ስፍራ ሁሉ ግደሏቸው። ከነርሱም ወዳጅንና ረዳትን አትያዙ ይላል። እዚህ ጋር ግደሏቸው ይላል። ባለፈው ግን ግደሏቸው የሚል ቃል በቁርአን ውስጥ የለም ብለከኝ ነበረ። ይጋደሉ ነው የሚለው፣ በአላህ መንገድ ይጋደሉ ነው የሚለው ብለክ። እሺ አሁን የጠቀሽው ምዕራፍ 4 ቁጥር ስንት ነው? ቁጥር 89 አያ 89። አሁን የጠቀሽው ምዕራፍ 4 ቁጥር ስንት ነው? ምዕራፍ 4 ቁጥር 89 ማለት ነው። ቁጥር 89 አያ 89 ያኛው ግን የአያ 74። ቆይ አንቺ ያወራሽው አሁን በደንብ አድምጡ። አውቄ ነው የጠየኩሽ። ይሄንን ምዕራፍ 4 ቁጥር 89 ነው የጠቀሽው አይደል? ስለማን ነው የሚያወራው ይሄ የቁርአን አንቀጽ? ሱራ 4:89 ነው። ስለማን ነው የሚያወራው ይሄ የቁርአን አንቀጽ? ስለማን ነው የሚያወራው የቁርአን አንቀጽ? ስለ ካዲያን ስለ ሙናፊቆች ነው የሚያወራው። ስለ ሙናፊቆች አዎ ስለ ሙናፊቆች ማለት ነው አንቀጹ የሚጀምረው። አሁን እሺ ቁጭ በይና በደንብ አድርገሽ አድምጪኝ። እኔ መልስ ልስጥሽ። በደንብ አድርገሽ አድምጪኝ። ሱረቱ ኒሳ ምዕራፍ 4 ቁጥር 83 ላይ አላህ ሱብሓነሁ ወተዓላ ምን አለ? ወኢዛ ጃአሁም አምሩን ሚነል አምሪ አዊል ኸውፊ አዛዑ ቢህ ወለው ሩዱሁ ኢለር ረሱሊ ወኢላ ኡሊል አምሪ ሚንሁም ለዐሊመሁ አለዚነ የስተንቢጡነሁ ሚንሁም ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ለተባዕቱም ሸይጣነ ኢላ ቀሊላ። አሁን ዋናው ፖይንት ከዚህ በኋላ ነው። በአማርኛ ነው ማነብላችሁ። ምዕራፍ 84 ላይ ፈቃቲል ፊ ሰቢልላህ፣ በአላህ መንገድ ተጋደል። ይኸው ንዑስ ትእዛዙ ተጋደል ነው፣ ግድያ ነው። ግደል ሳይሆን ተጋደል ነው። ፋይት አድርግ ማለት ነው። ኪልና ፋይት አሁንም ይለያያል። ፈቃቲል ፊ ሰቢልላህ አለ፣ በአላህ መንገድ ላይ ተጋደል። አላህ ሱብሓነሁ ወተዓላ ራስህንም እንጂ ሌላንም ምን አለ አታስገድድ አለ። በቃ አትገደድም። ከአቅምህ በላይ የሆነ ነገርም አትገደድም። ምዕመናንንም በመጋደል ላይ አደፋፍራቸዋል። ምክንያቱም ከሃዲያን እየመጡ ይገሏቸው ነበር። አላህ ጦርነትን ፈቀደላቸው አይደለም? ጦርነትን በፈቀደላቸው ጊዜ ምን አላቸው? ተጋደሉ አላቸው። ምክንያቱም ገዳይና ተገዳይ ወጊና ተወጊ ስላለ በመካከል ማለት ነው። ያንን ካስቀመጠ በኋላ አላህ ሱብሓነሁ ወተዓላ ምንድነው ያላቸው? እዛ ግድያ ላይ ግን መናፍቃን አሉ። አብረው ይወጡ ነበረ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር።
ምን ያደርጋሉ? ከነብዩ ጋር አብረን እንዋጋለን ብለው ይወጡና ከዛም በኋላ እዛ መንገድ ከደረሱ በኋላ አንዋጋም ብለው ሸሽተው ይሄዱ ነበር። ዓላማቸው ምንድነው? ኢስላምን ማስመታት ብቻ፣ እነርሱን ማስጨረስ ብቻ ማለት ነው። ፈማ ለኩም ፊል ሙናፊቂነ ፊ አለ። በዚህ ግድያ ላይ ግን በመናፍቃን ላይ አላህ በስራዎቻቸው ወደ ክህደት የመለሰባቸው ሲሆኑ ሁለት ክፍሎች ሲሆኑ ለእናንተ ምን አላችሁ ከነርሱ አለ። እነዚህ አካላት ያልተመሩ አካላት ናቸው ብሎ አስቀመጠ ማለት ነው። ከዛ ስለ እነዚህ አካላት ምን አለ? ወዱ ለው ተክፉሩ ከማ ከፈሩ፣ እነሱ እንደካዱት እንድትክዱ ይፈልጋሉ። ፈተኩኑ ሰዋአ፣ በክህደቱ ላይም እንድትሆኑ ይፈልጋሉ። አላህ ሱብሓነሁ ወተዓላ ፈላ ተተኺዙ ሚንሁም አውሊያ፣ እነዚህ ራሱን እናንተን የሚያስገድሉ አካላቶች ናቸው። ወስደው የሚያስወጉ አካላቶች ናቸው። ከውስጥ የሚጎዷቸው አካላቶች ናቸው። ወዳጅ አድርጋችሁ ከነሱ አትያዙ፣ አትመሰጣጠሩ ከነሱ ጋር። ሐታ ዩሃጅሩ ፊ ሰቢልላህ፣ በአላህ መንገድ ከእናንተ ጋር እንትን ብለው ለቀው በቃ እንደው እኛ አላህ ይሻለናል ብለው ምንፍቅናቸውን ጥለው እስኪወጡ ድረስ አላህ ሱብሓነሁ ወተዓላ ፈኢን ተወለው፣ ጦርነት ግን አድርገንላ ይሄ ኑ ከውጡ ይሄን ትእዛዝ አስቀምጠህላቸው አይ ይሄንን ትእዛዝ አንቀበልም ካሉ ፈኹዙሁም ያዟቸዋል፣ ወቅቱልሁም ግደሏቸዋል። አላህ ሱብሓነሁ ወተዓላ ስፔሲፊክ ስለሆኑ ፐርሰኖች ነው እያወራ ያለው። ገብቷቸዋል። መገደል ያለባቸው ፐርሰኖች ናቸው፣ ከሃዲያን ናቸው፣ ወጊዎች ናቸው፣ ገዳዮች ናቸው። ስለዚህ እነዚህ አካላት ገዳዮቹ ሲመጡ አይ ኑ የ10 ብር ሂፕሆፕ እንኩ ብላችሁ ስጡ አይልም እስልምና። ገብቷቸዋል። የ10 ብር ሂፕሆፕ ገዝታችሁ ስጡ እንኩ ከረሜላ እንትን ይሄን ጉረሱ ምናምን አይልም እስልምና። ገዳይ ነዋ። ሊገል የመጣን አካል መግደል መቻል አለባቸው። ምን አሉ? ግደሏቸው። አላህ ሱብሓነሁ ወተዓላ ፈኹዙሁም ወቅቱሉሁም ሐይሱ ወጀድቱሙሁም ወላ ተተኺዙ ሚንሁም ወልየን ወላ ነሲራ። ይሄ ሁሉ ነገር ግን የሚሆነው ምን ሲሆን ነው? እምቢኝ ያሉ አካላትን ብቻ ነው። ከእነርሱ መካከል እምቢኝ ያሉ አካላትን ማለት ነው። ግን ኤክሴፕሽን የለም ወይ? አለ። አሁንም ወላሂ አለ። ምዕራፍ 9 እዛው ምዕራፍ 4 ቁጥር 90 ተመልከቹ። ቀጣይ የቁርአን አንቀጽም ማለት ነው። ልጅቷ ወጣለች እንዴ? አልወጣሁም፣ እየሰማሁት ነው። እዛው የቀጣዩ አንቀጹን ስትከታተዩ ምን ይላል? ኢለለዚነ አለ የሲሉነ ኢላ ቀውሚን በይነኩም ወበይነሁም ሚሳቃ፣ እነዚያ በእናንተና በእነርሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉና ወይም እናንተን ለመግደል ወይም ወገኖቻችሁን ለመግደል ልቦቻቸው የተጨነቁ የሆኑ የመጣውላችሁ ሲቀራል። ሱብሃንአላህ። አይታችኋል። በእስልምና አስተምሮ አንድ ሰው መጥቶ ሊገልህ የፈለገው ተጨንቆና በቃ እንደው ሊገልህ ሳይፈልግ የግዱን ቢሆን እንኳን ልገለው አይፈቀድም። እነዛ ሰዎች ግን እንዳገሏቸው እነሱናል። በቃ እነዛ ሰዎች እንዳገለዋለ ሊገሏችሁ የፈለጉ ሰዎችን ብቻ ነው አላህ ግደሉ ብሎ ያስቀምጠው። አንዴ ኡሙ አይመንን እዚህ ትልቁ ቦታ ላይ አድርጓት እንዲታይ ማለት ነው። ተመልከቱ። እነዚያ በእናንተና በእነርሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉና ወይም እናንተን ለመጋደል ወይም ወገኖቻችሁን ለመጋደል ልቦቻቸው የተጨነቁ ሆነው የመጧችሁን ሲቀሩ አለ እነዚያን አትግደሏቸው አለ። ሱብሃንአላህ። ምን አይነት የርህራሄ አስተምህሮ ነው! የትኛውም የዓለም የሰላም ይሄ የጦርነት ህግ ላይ ራሱ እንደዚህ አይነት ህግ አታገኙ በምንም ተአምር። ኔቨር፣ በምንም ተአምር። ያ ጀማ ሙስሊም ስትሆን ብቻ ነው እንደዚህ። ከዛ አላህ ቀጠለ። አሁንም እነዚህ አላህም ባሻ ኖሮ በእናንተ ላይ ኃይል በሰጣቸውና በተገደሏችሁ ነበረ። ቢታዋችሁና ባይገድሏችሁም ወደ እናንተ እርቅን ቢያቀርቡ አላህ ለእናንተ በእርሱ ላይ የመጋደልን መንገድ አላደረገም አለ። ሱብሃንአላህ። እርቅ ካደረጉ እንደው የፈለገ ጥፋት ያጥፉ፣ እርቅ ካደረጉ እነዛን አካላቶች አትግደለዋል። አየሽ አይደል? አንቺ ችግር ፍለጋ የተመለከትሽው ጥቅስ አንድ ዝቅ ብለሽ ብትመለከችና አንባቢ ብትሆኝ በዚህ ደረጃ መልስ ይሰጥሽ ነበር። ኢስላም ይሄ ስለሆነ ማለት ነው፣ ሰላምን የሚያስተምር ስለሆነ ግድያን ሳይሆን የሚያስተምረው የሚገሉ አካላት እንዴት መግደል እንዳሌለባቸው የሚያስተምር ሃይማኖት። ተበድለህ እንኳን መግደል ሲገባ እንዳትገድል ሚንሶችን ያቀርብልሃል እስልምና፣ ምክንያቶችና ያስቀምጥልሃል። ስለዚህ ይሄ የቁርአን አንቀጽ ያንን መሰረት ያደረገ ነው ማለት ነው። እንደው አሁን ይሄ ጥያቄ አልተመለሰልኝም ካልሽ እንደው እኔ ታዘብሻለሁ። ቀጥይ እስቲ። ጥያቄ አለኝ። ቆይ አንዴ ወንጌላዊ፣ ይሄ እኮ ስርዓት አይደለም። ገብቷል? ሰዎች ነን፣ እኔም አንተም ሰው ነን። ስለዚህ ስርዓት አለን። አንድ ሰው ሲጨርስ ቀጣይ ሲባል ይቀጥላል። እንደዛ ነው። እሺ፣ እሺ። አባቢ ቀጥይ። እሺ፣ ተመልሶልኛል። አዎ፣ ተባረኪ። ቀጣይ ጥያቄ። እሺ፣ ሌላ ሰው ይቀጥልና ጠይቃለሁ። ጎበዝ። እሺ፣ ወንጌላዊ፣ አዎ መቀጠል ትችላለህ። እሺ፣ ሰላም። እሺ፣ ኢምራን አለ። ሰላም። ኦኬ፣ እሺ፣ ሰላም። እንዴት ነህ?
የሆነ ጥያቄ ነበረኝ። ኦኬ እሺ ቀጥል። እሺ ኮንፊውዝ እንዳታደርገኝ፣ ስለ መጽሐፍ ቅዱስ ምንም የማውቀው ነገር የለም። አልነካም፣ መጽሐፍ ቅዱስን አልነካም። ምናልባት ላስረዳ ካላነሳው በቀር አልጠይቅህም ስለ መጽሐፍ ቅዱስ ነው። ልታስረዳኝ ከሆነ እንከው፣ ግን ጥያቄን በጥያቄ እንድጠይቀኝ አልፈልግም። እሺ ችግር የለውም፣ አላረገውም። የሙስሊም ሴቶች ለምንድን ነው መቃብር የማይሄዱት? ኦኬ መቃብር ለምንድን ነው የማይሄዱት? ኦኬ እንዴት አድርጌ እንደማስረዳ አላውቅም። ኦኬ ፖይንቱ ላይ ብቻ ትኩረት እናድርግና ልቀጥልልህ። ትክክል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓነ ዘዋራት አልቁቡር፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ ወደ መቃብር ቦታ የሚሄዱ ሰዎች የተረገሙ ናቸው ብሎ አስቀምጠዋል። እና ለዓነ ዘዋራት አልቁቡር ብሎ ማለት ምን ማለት ነው? አብዝተው ወደ እንትን ለዚያራ አብዝተው የሚሄዱ ሰዎችን ነው የሚገልጸው ተብሎ ተቀምጧል። ፖይንቱ ምን መሰለህ? ያው ምንም ላያደርግልህ ይችላል። ያው ላስረዳህ ብዬ ነው። ሴቶች አላህ ሱብሓነሁ ወተዓላ ሲፈጠር ሰውን ወንድና ሴትን በጣም የተለያዩ ፍጥረታቶች አድርጎ ነው የፈጠራቸው። በጣም የተለያዩ ማለት ነው። እንትኖች ወንዶች ጠንካሮች ናቸው በመሰረቱ ከፊል የሆነ ጥንካሬ ያላቸው ናቸው ወንዶች። ሴቶች ደግሞ ረቂቃን ናቸው፣ እንደ ወንድ አይደሉም በጥንካሬ ደረጃ ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ የሚያስተምረው አንድ ወሳኝ ትምህርት አለ። ያ ወሳኝ ትምህርት ምንድን ነው? ማንም ሰው ምንም ነገር ያጋጥመው ያጋጠመው ነገር ከአላህ ሱብሓነሁ ወተዓላ የመጣ መሆኑን አምኖ ሊቀበል ይገባል። ይሄ የነብዩ አስተምህሮ ነው። አላህም ሱብሓነሁ ወተዓላ ያስተማረን ነገር ነው። ማንኛውም ነገር የምንቀበለው ከአላህ የመጣ ነው ኦኬ ብለን እንቀበላለን ማለት ነው። ግን ሴት ልጅ አስተውለህ ከሆነ ለምሳሌ ልጇ ሲሞት ወይም ደግሞ በቅርብ የምታውቀው ሰው ሲሞት ምን ታደርጋለች? እንትን ትላለች። በቃ በጣም ሞራሏ ይነካል። በጣም ይሰማታል፣ ትጮሃለች፣ ታብዳለች ምናምን። ስለዚህ ያ የመቃብር ቦታ ደግሞ ተሄዱ እንዲትጮህና እንዲታበድ እስልምና አይፈቅድም። አይደለም መቃብር ቦታ ቤቷ እንኳን ቁጭ ብላ ያንን ማድረግ የለባትም በእስልምና አስተምህሮ መሰረት። ኦኬ በእስልምና አስተምህሮ መሰረት ያንን ራሱ ማድረግ ክልክል ነው። በቃ ያ ጀማዓ ክልክል ነው፣ አይቻልም። ስለዚህ ሴቶች ወደ መቃብር ቦታ ሰደል ሊዘሪዓ ለእነርሱ ሲባል እዛ ሄዳ አባቷ ሞታ ለምሳሌ ቀብር ላይ እንትን ብትላት ትገባለች ዘላ ቀብር ውስጥ። ብዙ ታሪኮች አሉ ብትመለከቱ፣ የሚዘዋወሩ ቪዲዮዎችን እንደዛ ያደርጋሉ ሴቶች። በቃ እንትን ካላላችሁኝ እዛ ካልቀበራችሁኝ ብለው ይበጠብጣሉ። ስለዚህ ሊያጋጥም ይችላል እንደዚህ አይነት ነገር። ምን ማድረግ አለብን? ጥንቃቄ ማድረግ መቻል አለብን። ስለዚህ አላህ ያንን ጥንቃቄ መሰረት አደረገና ሴቶች ወደ መቃብር ቦታ እንዳይሄዱ ከለከላቸው ማለት ነው። ያ ነው ፖይንቱ። ማን ነው እዚህ ሰዎቹን የሚቀያየራቸው? ኢምራን አንተ እየነካካው ነው ወይስ? ኦኬ አትነካኩ። እሺ ቀጥል ወንጌላዊ። እሺ አመሰግናለሁ፣ ተመልሶልኛል። ሌላ ጥያቄ በሌላ ጥያቄ መጣ። እሺ ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው ካለ ኢንሻአላህ አስገቡ። አባብይም ጥያቄ ካለሽ በቀጥታ ኦኬ ወርታት ነበር። ማንን? ኦኬ ሳራ ኢምራን ያውራታ። ሳራ ደስተኛዋ ማለት ነው። ሳራ ሲሆን ሳራ ሰላም ብያለሁ። አሁን ስትመጣ ነው እንትን የምትለን፣ እስካሁን የለችም። ጥሩ እሺ። አባቢ ሚዩት አንስተሽ ነበረ እና ጥያቄ ሌላ አንድ ግራ የገባኝ ጥያቄ ሌላ ከሀዲስ ላይ ነው እና የምጠይቅ ለምንድን ነው አይሻ ወይ ሌሎች ሴቶች ሁሉ ጊዜ ስለ የትም ስለ ወር አበባ በቃ አብዛኛው ብዙ ጊዜ ይሄው ሀዲስ ላይ ብዙ ጊዜ ስለ ወር አበባ ይመጣ እንደዚህ ሲሄድ መካ እየሄድኩ ለወር አበባ ይመጣ ነብዩ መሐመድ ወር አበባሽ መጣ ብለው ጠየቁኝ። እንደዛ ስለ ወር አበባ በጣም ብዙ ሀዲሶች እንትን ብዙ ቦታ ላይ ያለና ለምንድን ነው ወር አበባ ምን አለ ለምን በዚህ መንገድ መግለጹ ለምን አስፈለገ? በጣም ብዙ ቦታ አለ የወር አበባ የሚለው ቃል ማለት ነው። ለምን ስለ ዓመት አበባ አላወሩም ነው ያንቺ ጥያቄ? ለምን ወር አበባ ትላለች? ለምን ስለ ዓመት አበባ አላወራችም ነው? እሺ አንድ ነገር ላስረዳችሁ። ገብቶኛል። አንድ ነገር ላስረዳችሁ። እሺ
ሐዲስ ላይ በጣም ብዙ ቦታ ላይ በተለይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች የወር አበባ ህግን አስመልክቶ አስቀምጠዋል። በቃ አስቀምጠዋል። የወር አበባ ህግን አስመልክቶ ማለት ነው። አሁን ጥያቄው ምንድን ነው? እናንተ ከኢስላም ውጭ ያላችሁ አካላት ኢስላም እንደሆነ የምር ታውቃላችሁ? ይህን ጥያቄ ስትጠይቁን ለምንድን ነው ይህንን ምላችሁ? ኢስላም ማለት የህይወት መመሪያ ነው። የህይወት መመሪያ ነው ኢስላም። ስለዚህ ሴቶች በህይወታቸው ላይ የሚያጋጥማቸው ነገር ተጽፎ ያገኛሉ እዚህ መጽሐፍ ሐዲስ ላይ፣ የሐዲስ ኪታቦች ላይ ማለት ነው፣ ቁርአን ላይ። ያንን ስታይ አንድ ሴት ልጅ ምን አይነት ክብር ነው የሚሰማሽ? ማንም እንትን የማይልበትን ኢሹ በደንብ አስተውይ። ማንም ደፍሮ እንትን የማይልበትን ኢሹ፣ የማያነሳበትን ኢሹ፣ የሆነ እንደ ቀልድና እንደ ፌዝ የሚታየን ኢሹ አላህ ግን ወሳኝ ስለሆንሽ አንቺ ከፍጥረቱ መካከል አንዱ ስለሆንሽ የእዝነቱና የርህራሄው ማሳያ ስለሆንሽ በዛ ጊዜ ሊኖርሽ የሚገባው ሁኔታ በምን አይነት መንገድና በምን ሁኔታ እንደሆነ አስቀምጦልሻል። ቁልጭ ያንን ሲያስቀምጥ በእስልምና አስተምህሮ መቼ ስለ ወር አበባ ወንድ ሊያወራ አይችልም። በእውቀት ደረጃ የሚያወሩት የነብዩ ሚስቶች ናቸው። ለምሳሌ አይሻ ረዲየላሁ ዐንሃ ራሷ በዘገበችው ሐዲስ ላይ ቅድም አንስታው ነበረ። ወደ ሐጅ እየሄደች ባለችበት ጉዞ ላይ ምን ሐይድ መጣብኝ አለች፣ ወር አበባ መጣብኝ አለች። መጣ ብላ ለማስመዝገብና ልታስጨበጨብ ነው የተናገረችው? ይህንን አይደለም። ኦኬ ወደ ሐጅ በምትሄድ ሴት የወር አበባ ከመጣባት ምን አይነት ህግ አላት? ምክንያቱም ዓለም ላይ ያሉ ያ ስንት ሺህ ሴቶች ሚሊዮን ሲሆኑ ሴቶች ምን ያደርጋሉ? ወደ ሐጅ ይሄዳሉ። ስለዚህ አንዲት ሴት ልጅ ወደ ሐጅ ስትሄድ እንዲህ አይነት ነገር ካጋጠማት እንዲህ ትሆናለች፣ እንዲህ ነገር ደግሞ ካጋጠማት እንዲህ ትሆናለች፣ እንዲህ ደግሞ ካጋጠማት እንዲህ ትሆናለች የሚል ኢሹን ከማንሳት አንጻር። ስለዚህ አላህ ሱብሓነሁ ወተዓላ እያንዳንዱን ነገር አስቀምጧል። ቁርአን አለ፣ ወልሐዲስ ይፈስሩ ልቁርአን፣ ቁርአን ደግሞ ሐዲስ ደግሞ ቁርአንን ያብራራል። ስለዚህ አላህ ሱብሓነሁ ወተዓላ ሁለቱንም ባማከለ ሁኔታ አስቀምጧል ማለት ነው። ስለዚህ በዛ ሁኔታ መረዳት ትችላለች። ስለዚህ ከዛ አንጻር እንጂ ስለ ወር አበባ ለመናገርና የሆነ የሚያስጨበጭብ አይደለም። ለምሳሌ ተመልክተሽ ከሆነ ዘሌዋውያን ላይ ያስቀምጣል አይደለም? አደፍ ያለባት ሴት እድፈቷን ብታይ እንዲትሁን ምናምን የነካችው ነገር ሁሉ እንደዚህ ነው ምናምን ይላል። አሁን ያ ህግ ለምሳሌ አንዲት ሴት አንቺ አሁን ስታነቢው እየሰደበሽ እንጂ እንትን እያለሽ አይደለም። የኛ ግን በግልጽ ህጎችን ያስቀምጥልናል። እንደዚህ ከሆነ እንደዚህ እርኩሰት ምናምን ሳይሆን እንደዚህ ነው፣ እንደዚህ ችግር አለው፣ እንደዚህ ነው፣ ከዚህ አንጻር ሊመጣ ይችላል ብሎ ያስቀምጣል ማለት ነው። እና እንደዛ ነው። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ ነው። ሌላ ጥያቄ ደግሞ ከዚህ ጋር በተያያዘ እሺ ልቀጥል? ማውጣት ይችላል? ቀጥይ። ኦኬ እሺ ሳራ አንድ አፍታ እንትን በያትና ትቀጥያለሽ አባቢ። እሺ ሳራ ቀጥይ፣ ጥያቄ ካለሽ። እሺ አዎ ጥያቄ አለብኝ ልጠይቅ እስቲ አንተ ዛሬ። እሺ ጠይቅ። የእናንተ ሃይማኖት ትክክለኛ ሃይማኖት ነው? ያልተኮረጀ ሃይማኖት ነው? ትክክለኛ ሃይማኖት ነው ብላችሁ ታስባላችሁ? ትክክለኛ ሃይማኖት ነው፣ ያልተኮረጀ ነው ብለን እናምናለን። እሺ እንደዛ ከሆነ በቁርአኑ ሰባበርሽው ልጆች ናቸው እና ሳይ ቡሃሪ 59:17 እስቲ ክፈት። እሺ ኡማይመን ክፈችላት እስቲ ንገሪያትና ትክፈትልሽ። አላቅም እንትን ያለችው ምን ይከፈትልሽ? ሳራ አለሽ? ጀመረች እያሉ ነው። ጥያቄ መጠየቅ አይችልም እንደ የእናንተ ሃይማኖት ሰው? ኧረ ትችያለሽ። ቀጥይ። ምን ይከፈትልሽ?
ሳራ ወይ ደግሞ እሺ ሐሳቡ ላይ ብቻ አውሪ። እሺ እንዲከፈት ካልፈለግሽ ሐሳቡ ላይ አውሪ፣ እንዲከፈት ካልፈለግሽ። ኦኬ አባብዬ ቀጥይ። በቃ ተያት፣ እሷ ስትመጣ እንትን ትላለች። እሺ እኔ የምቀጥለው አሁን ቅድም ያው እንዳስረዳከኝ ያው በእስልምና ያለ ህግጋት ነው ብለከኝ ነበረ። በዛ ዙሪያ የምትናገረው እስልምና ላይ የሰፈረን እንትን ነው እሷ የገለጸችው ብለከኝ ነበር አይደል? ታዲያ እስልምናን የሚገልጽ ከሆነ ለምንድን ነው ከባለቤቷ ጋር የፈጸመ? አሁን የሆነ ሐዲስ ላይ የሆነ እዚሁ ሐዲስ ላይ ማለት ነው ነብዩ መሐመድ በወር አበባ ላይ በነበርኩበት ሰዓት ላይ ወይ እንትኔ ላይ ጭኔ ላይ ተኝተው ቁርአን ያነቡ ነበረ አለች ማለት ነው ትላለች። ይሄ ምን ማለት ነው? እሱ የሚልም አይቻለሁ እያነበብኩ ነበርና ሶ ይሄ ትክክል ነው? ይቻላል በእንትን ይሄ እንደዚህ ያንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመና አንጻር ነው ያስቀመጡት። ቅድም እንዳልኩሽ ዘሌዋውያን ያለ እርኩሰት አለባት የሚነካት ነገር በሙሉ የረከሰ ነው ብሎ ያምኑ ነበር። አይሁዶችም ሆኑ ክርስቲያኖች ሴቶች በወር አበባ የሆኑ ጊዜ የነኳቸውን ዕቃ ጨምሮ እርኩሰት ናቸው ብሎ ያምኑ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ለዚህ ትልቅ ፍጥረት ክብርና ቦታ ሲሰጡ ምን አደረጉ? እንደው የወር አበባ ላይ ሆኖ ራሱ ነብዩ እሷ የወር አበባ ላይ ሆና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ጭንቅላታቸውን እሷ እንደዚህ ያው ጭን ነው የሚባለው እዚህ ጋር አስቀምጠው ቁርአንን ያነቡ ነበር። ምንም ችግር የለውም ነው። የተለየ እርኩሰት የሚነካካ የሚተላለፍ የሆነ መጥፎ ነገር አለባት ማለት አይደለም። ስለዚህ ከዚህ ምንድነው የሚማረው? አንድ ባል ሚስቱ የወር አበባ ጊዜ ላይ በሆነች ጊዜ ትሪት ማድረግ እንዳለባት ነው የሚያሳየው። ሂጂ ምናምን ብሎ አንድ ክፍል ቆልፎባት እንደ አይሁዶች እንትን ሊያስተናግራት አይገባም። ይሄ ነው ለዓለም እዝነት የሆኑት የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን በዚህ ደረጃ ያስተማሩት ማለት ነው። ስለዚህ ከዛ አንጻር መረዳት ትችላላችሁ። እሺ ገብቶኛል። እሺ ሌላ ጥያቄ ካለ? እሺ ሳራ ቀጥይ። ሐዲሱን ሐሳቡን ብቻ አስቀምጪልን። በቃ ምን የሚል ሐዲስ ነው? አይ ክፈቱ ሐሳቡ ብዙ ስለሆነ እኔ ባይመው እሺ እኔ ልንገርሽ በከፍታችሁ ባነብቡ አይሻልም? እኔም እያይኩ እናንተ ከአይሁድ እሺ በቃ ክፈችላት። እሺ እንትን ምን ክፈችላት እሷ እስከምከፍት ድረስ እናንተ አንድ ጥያቄ ፐርሰናል ጥያቄ ልጠይቅ ይችላል? መጀመሪያ ምኑ ነው የሚከፍተው? ንገሪዋ። የሚከፍተው ሳይ ቡካር እሺ 59:17 እሺ ሳይ ቡካር 59:17 ክፈትላት። እና ፐርሰናል ጥያቄ ልጠይቃችሁ እስከዛ። እሺ እኛ ክርስቲያኖችም ሆነ ሙስሊሞች ሆነ ማስተማር ትፈልጋላችሁ አይደለም? አዎ። እሺ እኛ አሁን ሙስሊሙም ሆነ ክርስቲያንም ሆነ ቀጥተኛው መንገድ እውነተኛ መንገድ እናንተም የኛ እውነተኛ መንገድ ነው ትላላችሁ፣ እኛም የኛ እውነተኛ መንገድ ነው እንላለን። እና እናንተም ለኛ ሃይማኖት መልስ አለ ትላላችሁ፣ እኛም የኛ ሃይማኖት መልስ አለ እንላለን። እና አሁን መልስ ካላችሁ በእናንተ ሃይማኖት መልስ ካላችሁ ሃይማኖታችሁ ካታፈሩ ለምንድን ነው ማንም ህፃን ራሱ የአንድ ዓመት ህፃን ቢሆንም የኔ ሃይማኖት መልስ አለ መወያየት እፈልጋለሁ ካለ ለምንድን ነው አንተ ህፃን ነህ ለአንተ እውቀት የለም መወያየት አልችልም ማለት ለምን አስፈለገ? እሱ መጠየቅ ፈልጌ ነው። ጎበዝ ምርጥ ጥያቄ ነው የጠየቅሽው። ኢንሻአላህ ማሂር ከከፈተልሽ አንዴ እሱን እንትን ይበይና ከዛ ይሄን መልስልሻለሁ። በአማርኛ የለም እንደ ቁርአኑ በአማርኛ አለ እኮ። ያው ሐዲሱ በአረብኛና በእንግሊዘኛ ነው ያለው። ይተረጉምልሻል፣ ችግር የለውም። አይዋሽም። በአማርኛም አለ። እኔ ስልኩ የለም እንጂ በአማርኛ አንብቤያለሁ። ይተረጉምልሻል። በቃ ያው እዚህ ጋር እሺ፣ ጎግል ላይ ይተረጉምልሽ። እሺ ጥያቄ መለስ እስከዛ። ቆያ ስለከፈተልሽ ያው አንዴ ጥያቄ እዛ ጋር ያው ከፍቶልሻል። አንብቢና እንትን ባያቸው። ይሄንን ሐዲስ ነበር ባይዘው ልነግርሽ የነበረው እኔ ራሱ ቀድሜ አውቀዋለሁ ምን ልታነሺ እንደነበረ። ወይ በቃ ችግር የለውም። ጥያቄውን ተይውና ማሂር በቃ ተይው፣ አታንብቢ፣ ችግር የለውም። ማሂር አንብቦ ያስረዳሻል ራሱ። ምን እሺ አንብብ ቀጥታ በቃ አስረዳት ማሂር አንብቦ ያስረዳሻል።
ነብዩ ቆይቋነ እኔ ላምብ በስቲ በቃ ተወኒ እኔ ቀጥሏለሁ ችግር የለውም አቢ ነብዩ ሰላተ ሰላም ማን ነብዩ ቆይ እኔ ላምብ ችግር የለውም ተይው ባለበት ጉድ ቆይ አንዴ እኔ አነብልሻለሁ ችግር የለውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ትእዛዝ በሌላቸው ጉዳይ ላይ የመጽሐፉን ሰዎች ይኮርጁ ነበር። የመጽሐፉ ሰዎች ጸጉራቸውን ያራግፉ ነበር። አረማውያን ደግሞ ጸጉራቸውን ያከፋፍሉ ነበረ። ከዛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ጸጉራቸውን ያራግፉ ነበረ፣ በኋላ ግን ከፋፈሉት ብሎ አስቀምጧል። ይሄ እንግዲህ ትንሽ የአማርኛው ሚስኮንሴፕሽን ነው። ሐዲሱን በአጠቃላይ ላስረዳሽ። ሚስኮንሴፕሽን ማለት ምን ማለት ነው? አይ አማርኛ በትክክል አልተረጎመም ለማለት ነው፣ ግን ሐሳቡን ላስረዳሽ። ተተረጉማል። የተተረጎመ ቁርአን ላይ እኮ ነው። እኔ ያነበብኩትን ከቁርአን ላይ ነው። ችግር የለውም በቃ ችግር የለውም ላስቀምጥልሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጠየቅ ፈለኩት። ኦኬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመሳሰሉ ከአረማውያን ወይም ደግሞ ከጣዖት አምላካውያን ጋር ከሌሎቹ ጋር ከመመሳሰል ይልቅ ከመጽሐፉ ባለቤቶች ሰዎች ጋር መመሳሰልን ይወዱ ነበር። ኤክሴፕት ሃይማኖታዊ ያልሆነ ጉዳይ ማለት ነው። ሃይማኖታዊ ማለት ነው አስተምሮ ማለት ነው። ልክ እኔና አንቺ አሁን ለምሳሌ በአስተምሮ ጉዳይ ነው እንትን እያልን ያለ ነው። ሃይማኖት ከሆነ ሃይማኖቱ ተኮርጇል ከሆነ ይሄ ማስረጃ ይሆንሽ። ምክንያቱም ከሃይማኖት ጉዳይ ውጪ ነው የሚለው አስተውሉ። ከሃይማኖት ጉዳይ ውጪ አሁን ነብዩ መሐመድ ያስተማረው በቁርአን ላይም እውነተኛ ነብዩ ብላችሁ እናንተ የተቀበሉ መሐመድ የሚያስተምረው በሃይማኖት ላይ ነውና ከሃይማኖት ውጪ ምንድነው? ከሃይማኖት ውጪ እዛው ጋር አስቀመጠልሽ። ጸጉር ለምሳሌ የጸጉርን አስመልክቶ የጸጉር ስታይል ሊሆን ይችላል። የጸጉር ስታይል አስመልክቶ አረማውያን የጸጉራቸውን ከፋፍለው የሚሰሩት የነበረውን ነገር ነብዩ አያረጉም ነበር። በተቃራኒው ግን እሺ አረማውያን ማለት የጣዖት አምላኮች ናቸው አይደለም? ኦኬ እሺ እሱ እውነተኛ ነብይ ከሆነ እውነተኛ ትክክለኛ ነብይ ከሆነ የጣዖት አምላኮች ሰዎች ጋር ለምን ማኮረጅ አስፈልገ? ጸጉሩም ይሁን ራሱ ምግብ አበባልም ይሁን ምንም ይሁን ለምን ማኮረጅ አስፈልገ? ከነሱ አልኮረጀም እኮ ነው የሚለው። ከአረማውያን አያዩም ነበረ። ሁለት አይነት ለምሳሌ ሁለት አይነት የጸጉር ስታይል ነበረ። ኮረጀ የሚለው ተሸብሁ እንጂ የሚለው ኮረጀ የሚል የለም። ሁለት አይነት አባባላ ሁለት አይነት አስተሳሰር ነበረ። ለምሳሌ እኔ ላስረዳሽ። አንደኛው መላጣ መሆን ነው ልበል፣ ሁለተኛ ጸጉር ማሳደግ ነው ልበል። ጸጉር የሚያሳድጉት ጣዖታውያን ናቸው። መላጣ የሚሆኑት ደግሞ አይሁድና ክርስቲያኖች ናቸው። ስለዚህ ነብዩ ከነዚህ ጋር ከጸጉራቸውን አሳደገው ከነዚህ ጋር ከመመሳሰል መላጣ የሆኑና ከነዚህ ሰዎች ጋር ይመሳሰሉ ነበር። በቃ ይሄ በምሳሌ ደረጃ ስናስረዳ ማለት ነው። ገብቶሻል? አሁን እሱ አልገባም። እሱ ራሱ በምሳሌ ደረጃ እያለ አይደለም እኮ። አሁን ክፈትና እስቲ በአንዱ እያሰረዳ በሄድ ይሻላል። እኔም እንደዛ ካልክ ይገባል። አንድ በአንድ ሐዲሱን ክፈትላት። በቃ ሐዲሱን አንድ ክፈትልን። አንድ ጸጥ በይና ላስረዳሽ። በቃ ጸጥ በይሽ፣ ምንም እንዳታወሪ። ከታች ያላችሁ ሰዎች ካለ አውራለሁ። ለምንድን ነው የማወራው? አይ ከኩክ ልጨርስና አይሻልም? እሺ ችግር የለም። እሺ ክፈትና አትዘጋብኝ። عن ابن عباس رضي الله عنهما ወደ አማርኛ ቆይ እኔ ተረጉማለሁ። አማርኛው ትክክል አልተረጎመም። ነው መተረጎም ሳይሆን አማርኛ እኔም አውቃለሁ፣ ውጭ ያሉ ሰዎች ያውቃሉ። ስለዚህ ወደ አማርኛ ተረጉምና ከዛ አማርኛ አንብበ እንደዚህ ነው ብለህ ማስረዳት አለብህ ወንድም አለ። ሰዓታችን በጣም ትንሽ ነው። እባክሽ አታድርቂን። አሁን ምን መሰለሽ አርምጭኛ ነኝ። ሐዲሱ ኢንሻአላህ በአማርኛ ወደፊት ይተረጎማል። እስካሁን በአማርኛ የተረጎመ ሐዲስ የለም። ጎግል ደግሞ ይሳሳታል። እኔ እንግዲህ አረብኛውን የማውቀው ሰው አረብኛውን አንብቤ ተረጉምልሻለሁ። ከተሳሳትኩኝ ደግሞ እሺ እንደዛ ከሆነ ጎግል ይሳሳታል አይደለም? ጎግል ትራንስሌት ይሳሳታል አይደለም? እንደዛ ከሆነ ከመጽሐፉ የእናንተ መጽሐፉ ላይ የተተረጎመ መጽሐፉ አንተ ጋር አለ አይደለም? መጽሐፉ ከፍተና ከመጽሐፉ በአማርኛ የተተረጎመ አለ በአማርኛ የተተረጎመ መጽሐፍ አለ እኮ። የለም ቁርአን በአማርኛ የለም እስካሁን የለም። አዲሱም ሆነ ቁርአኑ የለም በአማርኛ እስካሁን አልተተረጎመም፣ አልተጻፈም። ቆይ አንድ ነገር ላሳይሽ ሳራ እባክሽ። ያለበዚያ መግባባት አንችልም። ቁርአን ማለት የትኛውን ላሳይሽ? ለምሳሌ ቁርአን ማለት ይሄ ነው። ሲምፕሊ ማለት ነው። ቁርአን ማለት ይሄ ነው። በቃ ቁርአን ማለት ነው ይሄ። ወይም ደግሞ በትልቁ ቁርአን ማለት እሱ ነው። የሐዲስ መጽሐፍት ደግሞ ሌላ ናቸው። ሐዲስ መጽሐፍት የምንላቸው እነዚህ ናቸው፣ ሌላ ናቸው። ለምሳሌ የሱነን ነሳኢ፣ ከዛ ትርሚዚ አለ፣ ሌሎችም ሐዲሶች አሉ። እነዚህ የሐዲስ መጽሐፍት ብለን እንጠራቸዋለን። ይለያያሉ። ገብቶሻል? ሐዲስ ይለያያል
ቁርአን ይለያያል። ቁርአን ማለት ከአላህ ሱብሓነሁ ወተዓላ ዘንድ የመጣ ነው። ሐዲስ ብሎ ማለት ደግሞ ዋህዩ ከአላህ ሆኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩት ነው። የነብዩ ንግግር ነው። ማዕናው ግን ከአላህ ሱብሓነሁ ወተዓላ የሆነ ነው። ለምሳሌ ይሄ የምትመለከቱው የሐዲስ ኪታብ ነው። የኢማም ሙስሊም ሸርሕ ነው። ይሄ የምትመለከቱው የሐዲስ ኪታብ ነው። የኢማም አልቡኻሪ ሸርሕ ነው። ገብቶሻል? እነዚህ መጽሐፍት እነዚህ ሁሉ የምትመለከታቸው መጽሐፍት በአማርኛ ይተርጎሙ አይባልም። የለም በአማርኛ አልተተረጎሙም። በአረብኛ ነው ያለው። በአማርኛ ኢንሻአላህ ወደፊት ይተረጎማል። አይ አረብኛ እሺ ሌላ ከተባለ በእንግሊዘኛ ደግሞ አለ። በእንግሊዘኛ ማየት እንችላለን። ካልሆነ ግን እንደው እኛ 2200 ሰው አስቀምጬ እነሱ ያየሽ ነው ኡስታዝ ብለው እየጠሩኝ አስተማሪ ማለት ነው አስተማሪ ብለው እየጠሩኝ እንደው መዋሽ ከሆነ መቀጠፍ ከሆነ እኔን ብለው ማናውን ከታች ያሉ ሙስሊሞች ራሱ ይታዘሙናል። በእስልምና ስለማይቻል ማለት ነው። እዚህ ጋር ስሳሳትና የሆነ ነገር ሳደርግ ቢያዩ ሂድ ውሸታም ምናምን ብለውኝ ነው የሚሄዱት። ስለዚህ እንደዛ ነው። ሐሳቡን ላስረዳሽ። ካልሆነ ደግሞ ምን እናደርጋለን? ሲተረጎም ሌላ ጊዜ ኢንሻአላህ እንመጣና እናየዋለን። ወይ ደግሞ አንቺ ጋር ያለውን ትርጉም ታሳይናለሽ። ካየሽው አንቺ ማለት ነው። አንቺ ጋር ካለ ምናልባት እኛ ጋር ሳይደርስ አንቺ ጋር ከደረሰ ታሳይናለሽ። አይሻልም? እጅ ስልክ ወጀብ ለዚህ ከፍቼ ይኸው ብዬ አሳያለሁ። ቀጥሎ ደግሞ እኔ የእናንተ ልጆች ሆነው ሲያነብብ አይቻለሁ። አዲሱ በአማርኛ ሲያነብብም አይቻለሁ አለ። በአማርኛ ተውና በኦሮሞኛም እንዳለ አውቃለሁ። እኛ አላወቅንም ሊሆን ይችላል። ችግር የለውም። ስለዚህ ይዘሽው ስመጪ እናያለን። በቃ እንደዛ ከሆነ ወደ ትራንስሌትን ሲያደርግም ይሳሳታል ብለክ ነበረ። ሐዲሱም በአማርኛ የለም ብለክ ነበረ። እኔ ማውቀው በአማርኛም በአረበኛም አለ እና እሺ ችግር የለም። ራሱ አስረዳን፣ ችግር የለብኝ። ኦኬ። ስለዚህ ሐዲሱ ምንድነው የሚለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተዋፉቅ የሚያደርጉት ወይም የሚመሳሰሉት ወይም ሙዋፈቃ የሚያደርጉት ወይም ደግሞ የሚገጥሙት የነበረው ከጣዖታውያን ይልቅ አስተውይ፣ ቁርአንና ሐዲስ ያልመጣበት ዲናዊ ያልሆነ ጉዳይ ላይ ለምሳሌ የፀጉር ምናምን ጉዳይ ምናምን ትዕዛዝ ካልመጣበት የሚገጥሙት የነበረው የኮረጁ አይደለም የሚገጥሙ የነበረው ከአይሁድና ከክርስቲያኖች ጋር ነው። ከጣዖታውያን ጋር አይገጥሙም ነበረ። በቃ ይሄ ዲስትሪክሽን እንዳለ በጣዖት አምላካውያንና በአይሁድና በክርስቲያን መካከል ልዩነት እንዳለ በግልጽ የሚያስቀምጥ ሐዲስ ነው። ኦኬ እንደዛ ነው። አሁን ዘግተሃል በቃ። እሺ እንደዛ ከሆነ እሺ ሊኮረጅ ነበረ ያለው ምንድነው? የኮረጅ ነበር። አሁን አንተ አረብኛው እንደዛ አይልም። ነብዩ ሙዋፈቃ ያደርጉ ነበረ ይገጥሙ ነበረ ነው የሚለው። ምንድነው የሚገጥሙት እነሱ? አው መግጠም ማለት ነው ተመሳሳይ ነው። ግጥም ይገጥሙ ነበር ማለት አይደለም። ተመሳሳይ እነሱ እንደሚያደርጉት እነሱ የሚያደርጉት ተመሳሳይ ነበር። ሁለቱ ጋር ተመሳሳይ ነበረ። ከአይሁድና ከክርስቲያኖች ጋር ምንድነው ተመሳሳይ የነበረው? የፀጉር ስታይላቸው ፀጉራቸውን የሚያደርጉበት መንገድ እዛ ላይ የአይሁድና የክርስቲያን ፀጉር ሳይሆን የጣዖት አምላኮች ፀጉር ስታይል ይላል እኮ። እኛ ፀጉር ሳይከፋፈል አይሁድና ክርስቲያን ፀጉሩ ሳይከፋፈል ነው የሚሄደው። ደግሞ አንተኖ የጣዖት አምላኮች ፀጉሩ ይከፋፍል ነበረ። መሐመድም እንደዛ ይከፋፍል ነበር ያለ። ሳራ እባክሽ ፕሊስ ማሂር አለ ወሃይቢ አንዴ ክፈተው ሐዲሱን ደግመህ። እሺ ከዛ ኢንሻአላህ ወደ ሌላ ፖይንት እንሄዳለን። እንደዛ አይልም ሳራ። ከቀደም ጀምሮ ሳስረዳሽ እኮ አልሰማሽኝ። እሺ ያው ሐዲሱ ምን ይላል መሰላችሁ? عن ابن عباس رضي الله عنهما قال كان النبي صلى الله عليه وسلم يعجبه ሳይሆን يحب موافقة أهل الكتاب የመጽሐፉ ሰዎችን መስማማት ከነሱ ጋር ስምምን መሆን ይወድ ነበረ። فيما لم يؤمر به فيه ሃይማኖታዊ ትእዛዝ ያልታዘዘው ነገር وكان أهل الكتاب የመጽሐፉ ሰዎች ያደርጉ ነበረ يسدلون أشعارهم ፀጉሮቻቸውን እንዲህ ለቀቅ ያደርጉ ነበረ። እንትን አይጎነጉኑትም ነበረ። ሙሽሪኮች ግን ይጎነጉኑ ነበራል። አይተሻል። ስለዚህ የሚመሳሰሉት የነበረው ከመጽሐፉ ባለቤቶች ጋር እንጂ ከሙሽሪኮች ጋር ነበር። አሁን በቃ ጨረስኩኝ።
አልጨርስኩም እኮ ማንበብ ነው ይሄ በቃ የፍርቁነ ሩኡሰሁም ፈሰደለ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው። ሰድል አደረገ ማለት ልክ አይሁድና ክርስቲያኖች እንደሚያደርጉት ነብዩ አደረጉ ማለት ነው። እሺ እንደዛ በቃ እሺ ችግር የለብኝም። እሺ ለምንድን ነው ለምሳሌ አረበኛ ወደ አማርኛ መተረጎም እናንተ የምታፈሩት ለምንድን ነው? እሱ ንገረኝ። ያው እየተረጎምኩኝ እኮ ነው ማውራሽ። እንትን አድርጊ እስቲ ሳራ ፔፕሲ ነገር ገዝተሽልኝ ይባል። ፔፕሲ ገዝተሽ ነኝ አንድ አፍታ ሚውት አድርጊና ፔፕሲ ገዝተሽልኝ ነኝ። ስማኝ የመጀመሪያው ኦኬ፣ መጀመሪያው ጥያቄ መልስ ልስጥሽማ። ምን መሰለሽ? እሱ መልስ ስጥልኝ። ምን መሰለሽ? በመሰረቱ ሁለት አይነት ነገር አለ። ለምሳሌ እኔ እንደኔ ብዙ ሰዎች አሉ እንወያይ ብለው ሲመጡ ነው አሉ ተማሪዎች አሉ ከተማሪዎች ጋር ተወያዩ ብዬ ምልካችሁ ሰዎች አሉ። የምርም ነው ምላችሁ። በተመሳሳይ ደረጃ ደግሞ መወያይ ደግሞ የምፈልጋቸው ሰዎች አሉ። ውይይት የሚባለው ነገር ሁለት ነገር ላይ መሰረት ያደረገ ነው። እኛ እንግዲህ እንደ የመወያየት ግዴታ ወይም የመወያየት የተለየ ፍላጎት የለንም። ውይይቱን ያን ያህል ፍሬያማ ካልሆነ ኡማው የሚጠቅም ውይይት ከሆነ ይደረጋል፣ ካልጠቀመ አይደረግም። ኡማው የሚጠቅም ማለት ነው። ለምሳሌ አንድ ሰው እውቀት ባይኖረው እንኳ 5000 ሰው ይዞልኝ ላይቭ የሚመጣ ከሆነ ወይ 2000 ሰው ይዞልኝ ላይቭ የሚመጣ ከሆነ እወያየዋለሁ። ገብቷችኋል? ምክንያቱም ሰው አለ። ለምሳሌ እኔ ላይቭ ውይይት አለኝ ብዬ ብጠራ ከ10 ከ20 ሺህ ያላነሰ ሰው እንደሚመጣ እርግጠኛ ነኝ። በዛ ስታንዳርድ ያለ ሰው ካለ የሚመጣ ካለ እንትን ደስ ይለኛል። ገብቷችኋል? ያለበዚያ ግን ለምሳሌ አምስት ሰው የሚከተለው ሰው መጥቶ እኔ ጋር 10 ሺህ 20 ሺህ ሰው ለዲቤት ብዬ ጠርቼ ባመጣ ይሄ ቂልነት ይሆናል ማለት ነው። ምን ያደርግልኛል? እሱ ጋር ያለውን 4 ሰው ለማግኘት ነው? እውቀቴን ለማሳየት ነው? ለምንድን ነው? ይሄ ስህተት ነው። በተጨማሪ ሁለተኛው ምንድን ነው? የሰው ቁጥር ያን ያህል ባይሆን ራሱ ትንሽ ሰው ማምጣት ቢችልና እውቀት ካለው ትወያዩዋል። ለእውቀቱ ሲባል ማለት ነው። አዋቂ ተደርጎ ለምሳሌ አወከር አዋቂ ተደርጎ የሚታይ ከሆነ ፎሎም ብዙ የለውም ሰውም አይከታተለውም፣ ግን ሙስሊሙ አዋቂ አድርጎ ከያዘው ኦኬ ትወያዩዋል። ምን ችግር አለው? ምክንያቱም ሙስሊሙ አዋቂያቸውን መታህ ማለት ነው። ሁለቱ ባልሆነበት ሁኔታ ግን ውይይት ማድረግ ፍሬያማ አይደለም፣ ብዙም አስፈላጊም አይደለም። ከዛ አንጻር ነው እንግዲህ የጠየቅሽን ጥያቄ በዚህ ልክና በዚህ ሂሳብ እናስተናግዳለን ማለት ነው። ተው እንጂ እኔ ህይወት ስለመረራችሁ እኛ ላይ ነው የምትወጡት። እኛ አንድ ተራ ሚስኪን ሰዎች እዚህ ገብተን ላይቭ ገብተን ሃይማኖታችንን የምንሰብክ ሰዎች ነን። አሁን እንደው በቃ እንደ አደገኛ ለምንድን ነው እንደዚህ የሚበጠብጡን? ተው፣ ኧረ ተው፣ ኧረ ክርስቲያኖች በፈጠራቸው አምላክ ታዘቡ፣ ተመከሩ። አባትና መቼስ በዝሙት አይደለም የተወለዳችሁት። በእርግጠኝነት ወይ አባት ጥሏችሁ እናት ጥሏችሁ አይደለም። አሁን ይሄ አባት ይሄ ያው ተርሙ መጠቀም ስላልፈለግኩኝ ነው። አባትና እናት ዝም ብሎ ይተኙና ልጅ ይወለዳል፣ ዝም ብሎ ያድጋል። በቃ እንዲህ ዋልጌና ባለጌ ሆኖ ይኖራል። እንደዚህ አይነት ሰዎች ማለት ነው። እንደ ሁሉም እንደዚህ ነው እንዴ? አላሁል ሙስተዓን። እኔ እንግዲህ ገስት ከገቡ በኋላ ማለት ነው ያጠፋው ጥፋት አለ ይችላል ወይም የለም ገስቱማ ነው ቀብድ የከፈሉበት ይመስላችኋል? ከገቡ በኋላ በቃ ማይወጡ ማይባረሩ ህገ መንግስት ምናምን ያለ ይመስላችኋል? አስተግፍሩላህ። አይ እናንተ ምን መሰራችሁ፣ እኛ ሙስሊሞች ከሰው መሰብሰብ በላይ ከሁከት ከጩኸት ከሙቅታ በላይ የሚያስጨንቀን የአምላካችን ጉዳይ ነው። የትም ሙስሊም ቤት ስገባ ነብዩ ላይ አፌን አብ እየዘረጋለሁ ከተባለ ትጠረጋለህ። የለም ክርስቲያኖቹ ባይዘው ይመቻቸዋል። ኢየሱስ ክርስቶስ ሲሰደብ ደስ ነው የሚላቸው። ምክንያቱም ህዝቡ መንፈሱ እንደ ኢየሱስ እየተሰደበ ምናምን ብሎ በቃ በልህ ያዳምጣል። የክርስቲያን ቤት ሁሉም ጋር ብትሄዱ ሙስሊም ጋር የለም። ከፈለክ ማንም አያደምጥ፣ ሰው ያደምጣል ምናምን ተብሎ አንድም ሙስሊም ቤት ክርስቲያን ሲሰደብ ጸጥ የሚባል የለም። አላህና ነብዩ ላይ አላለው ስትባል ትወርዳለታች። ሲጀመር ታብታብ እየተደረገ አይደለም። 1 ሚሊዮን ያስገባ እንደው ልጁ እንትን በሉት ሸጂ እንትን ያዙትና ማለት ነው። ካሁን በኋላ ሽልማት እንሰጣለን። በደንብ ታብታብ ያድርግ ከታች። ሌላ ጥያቄ ያለው ሰው ካለ ይሻላል ይገልጽ። ኮሜንቶችን ጣል እንዲያደርግብን መርሐባ ይሻላል። ታብታቡን 1 ሚሊዮን ያስገባው ታች ያለ ሰዎች 2000 ሰዎች አለን።
ማሻአላህ አለይኩም ጀዛኩሙላሁ ኸይረን። እሺ ከዛ ውጪ በሐሳብ በላይነት እመኑ ፕሊዝ። በሐሳብ በላይነት እመኑ። ተሰባብኮ መተማመንን እመኑ። ግዴታኛ እዚህ ጋር የመጣ ነው የሆነ ጦርነት ለመፍጠር አይደለም። ሰይፍ ታጥቀን አይደለም የመጣ ነው። ጎራዴና ሻሞላ ስለን አይደለም የመጣ ነው። ሐሳብ ስለን የመጣ ነው። ገብቷችኋል? አይዲያ አመንጭተን የመጣ ነው። በቃ የሚገርም አይዲያ አመንጨን ያንን አይዲያ አምጥተን እየሞገትናችሁ ነው ያለነው። ኢየሱስ አምላክ አይደለም ነው እያልን ያለነው። ስላሴ ስህተት ነው እያልን ያለነው። እስልምና ትክክል ነው እያልን ያለነው። ነብዩ ነብይ ናቸው እያልን ያለነው። ስለዚህ እዚህ ጋር ትገባና ስለ ኢየሱስ አምላክነት ታስረዳለህ። ስላሴ ትክክል መሆኑን ታስረዳለህ። አምላክ አለመሆኑን ታስረዳለህ። ነብዩ ነብይ አለመሆናቸውን ታስረዳለህ። ፔሬድ። የንግድ ግንኙነት አይደለም እዚህ ጋር ያለን። ስለዚህ ከዛ አንጻር እንትን አድርጉ እንትን በሉና ሌላ ጥያቄ ያለው አካል ካለ በተለይ አሁን ክርስቲያኖች ካላችሁ አንድ የጻፋችሁ ግቡ። ከዛ ደግሞ ተመካከሩ። ክርስቲያኖች እንትን በሉ እሺ፣ ተመካከሩ። አትሰራደቡ ምናምን ብላችሁ አሁን ክርስቲያን አንድ ክርስቲያን እዚህ ሲሳደብ እንደዚህ ሲሆን ስታዩ አሁን እንደው ለምን ረጋ ብላ አታወራ ምናምን ብላችሁ ደግሞ ምከሯቸው። እሺ ነው ምከሯቸው። ማሂር ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንዴት ነው? ሰላም ነው? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ ወዳደይ አልሐምዱሊላህ ረቢል ዓለሚን። አይ ትግርኛ እየለመዳችሁ ነው በደንብ። ኦኬ አሁን እንደዚህ ከምታሳጣኝ ዝም ብለህ በቃ ማሻአላህ አላታልም እንዴ? አሁን እየለመዳችሁ ነው እኮ ማሳጣት ነው። አልቻልክም ነው በቃ ነገርከኝ። እኔ ገብቶኛል። እሺ አይ ሐርፉ ላይ በደንብ ችለዋል። እሱማ አረብኛ ነው። ጠጋ ነው አረብኛ ነው። ሐርፍ ጉዳይማ ብዙ አስቸግረን። እሺ የገባ ሰው ወንጌላውያን ወንጌላዊ አለ። ወንጌላዊ ኦኬ ወረደ። እሺ ዮሐንስ እሺ እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። እሺ ጥያቄ ላቅርብ። እሺ ቀጥል። ቅድም ያው ወርጄ ነበረ። ያው ሂስቶሪካል ኤቪደንስ እንድትሰጠኝ ነው የምፈልገው። እሺ ሰጠው እኮ ቅድም እኮ ያሳይማ። እኔ ባልኩ ስልክ ከ5:70 እስከ 6:30 ያሳይማ። ገብቼ ከሆነ አይቼው ነበር። እኔ ምንድን ነው የሰጠው? ኤፒግራፍ ምናምን ብለህ ሰጠኝ አይደል? ኤፒግራፍ አላልኩም። አንተ ሰነፍ ተማሪ ነህ እንዴ? እንዴ ምን ሆነ ነው? የድንጋይ ላይ ጽሑፍ ብለህ ሰጠኝ እኮ አይደል? አላልኩም። ኤፒግራፍ አላልኩም። እንደዛ አላልኩም። አዎ በቃ ተው። አሁን ደግሜ ያልደግምልህ። በሽ የድንጋይ ላይ ጽሑፍ የሰጠው ምን አደረከው? የለማ አያሳይም። በ664 ዘይን ነው። በሳቸው ዘመን አያሳይም። እሱ ምን ነው በሳቸው ዘመን የሚያሳየው? እኔ የፈለግኩት ታሪካዊ ማስረጃ ከ5:70 እስከ 6:32 ያለ ነው። የትኛው ነው በሳቸው ዘመን የማያሳየው? ነው አያሳይም አልከኝ። የትኛው ነው የማያሳየው? ምን ተራራ ላይ ወይ ምን የድንጋይ ላይ ጽሑፍ አለ ብለኛል። እሱን አላውቅም። ድንጋይ ላይ ያለ እና ሳታቅ ነው ያሳይ የምትለው? እንደው ድንቁርና ጌጡ የዘይን እኔ ገብቼ ሳይሆን ዘይን የሚል አለ። ኖ አይደለም። ሳታቅ ነው አያሳይ የምትለው? አንተ የነገርከኝ መረጃ ይዤ ኖ እኔ የነገርኩህ መረጃ አይደለም። እንዴት ሳታቅ ስለ አንድ ሀሳብ እባክህ፣ እንዴት ስለ አንድ ሀሳብ ሳታቅ እንዴት ትላለህ? አሁን ሚውት አድርግ። በቃ 10 ደቂቃ ሰጣለሁ። ቆይ ሚውት አድርግና 10 ደቂቃ ሰጣለሁ። ሪፈር አድርግ። ከዛ ትቀጥላለህ። ሌላ ክርስቲያን አስገቡ። ከሰዓት አንጻር ነው። እሺ ችግር የለውም። እኔ መረጃ ስጠኝ። እኔ ወጥ እባክህ ከምትወድ ሚውት አድርግና እንትን በል። የተወሰነ ደቂቃ ሰጣለሁ። ሚውት አድርግ። እሺ ምክንያቱም ሀሳቡን ቅድም በደንብ ስለዘጋ ነው። መጨረሻ ላይ ትቀጥላለህ ኢንሻአላህ። ሌሎች ክርስቲያኖች ወገንታት መግባት ትችላላችሁ። በፈለጋችሁት ርዕስ ፍሪ ነው፣ ማውራት ትችላላችሁ። እስልምና ላይ ብትጠይቁ በጣም ደስ ይለናል። እንጠየቃለን ካላችሁም ደስ ይለናል። በሁለቱም እንትን እንላለን፣ እንስማማለን። ስለዚህ አሁን ጥያቄ ያለው አካል ካለ ክርስቲያኖች በተለይ መግባት ትችላላችሁ። እንትን እየወጡ ነው። ኦኬ አንድ አግኝቻለሁ። የዘዋሂር ጽሑፍ የሚል ማለት ነው።
ሚውት አድርግና 10 ደቂቃ ውሰድ፣ አሬንጅ አድርግ፣ ትቀጥላለህ። 10 ደቂቃ ተሰጥቻለሁ። ቄርሎስንም አስገቡት፣ ሌሎች ክርስቲያኖችም ካሉ አስገቧቸው ኢንሻአላህ። ትቀጥላለህ እኮ እስከዛ ባለው መረጃዎችን ሰብሰብ አድርግ ነው። እሺ አሁን ድጋሚ ሙይት ካነሳ እንግዲህ ቤቱ መረበሽ ስለሌለበት ትወርዳለህ ማለት ነው። እሺ እሺ ቄርሎስ ምን ፓርት ላይ ነበረ? ቀደም አምልጦ ነው የወጣው የነበረው። ጥያቄ መጠየቅ ትችላላችሁ ስላልክ ነው የገባው እኮ። የቅድሙ ለምን ጥለህ ወጣ? ቅድም ስናነሳ ቅድም ማለት እንኳን እያናገርክ ነው የጨረስከው አይደል? እሺ ሚውትን አንሳና ድምፅህን አስተካከልና ጥያቄህን ጠይቅ። በቃ ዋና የእናንተ መማር ነው፣ እንድትለወጡልን ነው የምንፈልገው እኛ። ቀጥል። ድምፅህን አስተካከል ፕሊዝ። አይሰማም? ማይክ ምናምን ካለ እንትን ያለ ነገር ካለ አውጣና ወደ አፍ አስጠግተህ አውራ። ይሰማል አይሰማም? አሁን ትሰማለህ። እሺ እኔ የምልህ እስኪ ሙሴ አላህ ብሎ ያመለከበት ልሰጥ ይችላል? ከቁርአን ውጭ ለምን ከቁርአን ውጭ ይሰጣለሁ? ምክንያቱም ኢንጂል የሚባልና ተውራት የሚባለው መጽሐፍ በአይሁዶች እጅ ላይ ያለ ብለህ ስለምታምን። ብራዘር መልስልኝ። ኦኬ ተውራት በአይሁዶች እጅ አለ? እኔን አትጠይቀኝ። አይደለም ብለህ ስለምታምን አልከኝ። እኔ አላምንም። ለምሳሌ አንተ ታምናለህ በአይሁዶች እጅ አለ ብለህ? እሺ የአይሁድ የተውራት ባለቤቶች እነማን ናቸው? ቆይ ስለ ተውራት ባለቤቶች ሳይሆን እያወራን ያለ ነው በአይሁድ እጅ። ቆይ ይሄ ስትሮማን ፋላሲ ይባላል። ስትሮማን ፋላሲ ነው። ለምን መሰለህ ስትሮማን ፋላሲ ሆኖ ያልከኝና ያወራ ድምፅህን አስተካክል ፕሊስ። ያልከኝና ያወራኝ የነበረው ነገር ምንድን ነው? ተውራት በአይሁዶች እጅ እንዳለ ታምናለህ አልከን። ማን ነው ባለቤቱ? አይደለም። ለምሳሌ የዚህ ስልክ ባለቤት እኔ ልሆን እችላለሁ። የኔ ስለሆነ ግን በእኔ እጅ ነው ያለው ማለት አይደለም። በኢምራን እጅም ሊሆን ይችላል፣ በአበበ እጅም ሊሆን ይችላል፣ በበሶ በላ እጅም ሊሆን ይችላል። ይሄ አይደለም ሎጂካል ሀሳብ። በቃ በዚህ እስቲ ንጥር ያለ ሀሳብ እንደዚህ አስቀምጡ። አንተ ያልከው ምንድን ነው? በአይሁዶች እጅ እንዳለ ታምናለህ አልከኝ። እኔ አላምንም አልኩ። ባለቤቱ ማን ነው? እሱ ሌላ ጥያቄ ነው። አሁን አንተ ታምናለህ ወይ ብዬ ጠይቄያለሁ። ለእሱ መልስ ስጠኝ ቶሎ በል። ቀጥል። ይህ ብቻ ሳልሆን አንተም ታምናለህ፣ ሁለታችንም እናምናለን። ኦኬ በአይሁዶች እጅ ነው ያለው ብለህ ታምናለህ? ቶራ እኔን አጥቂኝ። አንተ ራስህ እንጂ ላይ መልስልኝ። ባለቤቶቹ ነው ማናቸው? እኔ አላምንም አልኩ። አንተ ታምናለህ? እሺ ችግር የለውም አትበል። ባለቤቶቹ ነው ማናቸው? ባለቤቱ አላህ Subhanahu Wa Ta'ala ነው። እርግጠኛ እነሱ አይደሉም። አላህ Subhanahu Wa Ta'ala ነው። አይደሉም? አላህ Subhanahu Wa Ta'ala ነው። ኢና አንዘልና ሲል አላህ Subhanahu Wa Ta'ala ضميሩ የሚመለሰው ወደ አላህ ነው። ባለቤት የሚያመለክተው አላህ ነው። የመጀመሪያ ክደትን ቴንኪው አመሰግናለሁ። ችግር የለውም ክደቱ ችግር የለውም። የዛ ተቃራኒ ነው ማለት ነው። እኔ የለም ስል እሱ አለ ካለ ማሳየት መቻል አለበት። ስለዚህ አለ ወይ? ድምጽ እየተሰማ አይደለም። ምናልባት አይ ቲንክ አሁን ካላስተካከልክ ትወርዳለህ፣ ስታስተካክል ትመጣለህ። እስቲ አሁን ቀጥል። ቄርሎስ ሚውትን አንሳና ቀጥል። ድምጽ የማይሰማ ከሆነ ግን ነገ ብማር ይሻላል። ኦኬ በቃ እንትን ሚውት አድርግና ስታስተካክል ትቀጥላለህ። እሺ ሳራ መቀጠል ትችላለሽ። ሳራ አለሽ? ሳራ ኦኬ አይ ቲንክ እሷ እንትን ብላለች ወታለች። ነገር ሌላ ወይም ሙስሊም ወይም ክርስቲያን አስገቡ ኢንሻአላህ። ደቂቃ አልሞላም። ኦኬ ቆይ አልሞላም፣ ትንሽ ደቂቃ ይቀረዋል። እሺ ልናገር። ይዘጋጅበት ውስጥ አስተውት። እሺ በሚታድ እሺ ባዛው እንድትማር ነው።
አይ መማር ሳይሆን እኔ ማስረጃን የፈለግኩት ማስረጃ እኮ ሰተንሃል። ቆይ እንዴት ተረጋጋ እባክህ። ሌላ ክርስቲያኖች ከሆነ አንተ የሰጠኝን ብዬ እኮ ሄጄ ስንት ስል አላገኘውም ነው የኔ ሀሳብ። እሺ እንትን ስትል ትገባለህ መልሰህ። ጨርሻለሁ የቤት ስራዬን ሰርቻለሁ ብለህ ስትጽፍ ኢንሻአላህ አስገባለሁ። እሺ